እቀርጽሻለሁ ሌባ አጭበርባሪ ምን ይፈልግሽ እኮ የፈለኩት ነይ ጽጌታ ነይ ከእናንተ ጋር ችግር የለብኝ እኮ አትቅረጭ ባለጌ ስለሆነ ትዳር ያለው የእህቴ ባልሆነ ሴት ይዞ ደግሞ ደህና ቦታ አትሄድበናት እንዲህ መሽሎክለክ በየጉራንጉር ውስጥ በጣም ነው የሚያሳፍረው። እሺ አንድ ነገር አዳምጪኝ። አትንካኝ የለካኝ እኮ እንዳትነካኝ። እሺ እንዳትነካኝ አንተ ባለጌ ነህ። እጅ ሁሉ ባለጌ ነው። እንዳትነካኝ ሲጀመር ማለት ነው። በጣም ነው የሚያሳፍረው። ያንተ ለእህቴ የምትገባ ሰው አይደለህም ሲጀመር። እኔ ደግሞ ያንተ ትዳር ከቆመ እኔ ለማየት ያብቃ አሳያለሁ። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሃይ በላችሁ። ሰላም የአብርሽ ፋሚሊ ሰላም ውድና የተከበራችሁ የጨልጨለቅ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላማችሁ ይብዛ። ሰላም ነኝ እኔ። እንዴት ናችሁ? ከአመት በዓል ተረፋችሁት? እኔ ሰላም ነኝ። ውድ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ መግቢያ ላይ እንዳያችሁት ፈታ ዘና እንድትሉ ተስፋ አደርጋለሁ። አዲስ ድራማ ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ወደ ቤተሰባችን ተቀላቀሉ። ነባሮች ደግሞ ቪዲዮ ላይክ እያደረጋችሁን ቪዲዮን እስከ መጨረሻ እንድታዩ ግብዣችን ነው ማለት ነው። ውድ ቤተሰቦች ምንድነው ይዘሽ የመጣሽው? ምን አለ? ምን አዲስ ነገር ነው ካላችሁኝ እንግዲህ ትንሽ አስተያየት እንሰጥበታለን ማለት ነው። ከነ ሩታ፣ አብርሽ፣ ዳኒ፣ ጽጌ ያካትታል። የነሱ ነገር ነው እንግዲህ አስተያየት የምንሰጥበት አብረን ማለት ነው። እኔ ብቻ ሳይሆን እና ውድ ቤተሰቦች መግባት ቪዲዮ ላይ እንዳያችሁት እንግዲህ የዳኒ እና የሆነች ተዋት በቃ እና በቃ ስለ ዳኒት አሁን እንተዋለን። ስለ ሁለቱ ወይም ደግሞ ሶስቱ እናብራለን ማለት ነው። ጽጌና አብርሽ ሰሞኑን አብሮ እየተመላለሱ ነው። ምክንያቱም ጽጌ ታማለች። በዳኒ ምክንያት እንደተባለው በዳኒ ምክንያት ነው። ታማለች፣ ሆስፒታል ገብታለች። ብልኮስ ምናምን ተሰኮ ምን እንደዋለች ተሰክቶልኝ ታምሜ ነበረ። አሁን ነው ከሆስፒታል የራሱ የወጣቱ እያለች ነው እንግዲህ እንዳያችሁት ቪዲዮ ላይ ማለት ነው። እና ምንድነው ህመምሽ የኔ ቆንጆ? ፈጣሪ ማርሽ እስከ መጨረሻው። ያው እንግዲህ የፍቅር መድኃኒት ፍቅር ነው እንጂ ሐኪም ቤት አይደለም። አንቺ የያዘሽው ፍቅር ነው። ፍቅር ህመም ሐኪም ቤት ከርሽ ያው እኔ እንጃ ዶክተሩ መድኃኒት የሚሰጥሽ አይመስለኝም። ችግርሽ ፍቅር ነው። ያው ፍቅር ነው የሚያክምሽ እንጂ ሐኪም ቤት አይደለም። ታሚሜ ሆስፒታል ገብቼ ብልኮስ ምናምን ተደርጎልኝ ብላ ነበረ። እንግዲህ ውድ ቤተሰቦቼ እንዳያችሁት ቪዲዮ ላይ መጀመሪያ እኔ ጥያቄ ሆነብኝ። አብርሽና ዳኒና እቺ ልጅቷ ማለት ነው ስሟን ጠፋብኝ፣ ወፍራሟ ማለት ነው። ፍቅረኛሞች ከመቼ ጀምሮ ነው የሆኑት? እንዴትስ ሊሆኑ ቻሉት? አይሄዱም እኮ አእምሮም አንድ ላይ እውነት። እና አንድ ደግሞ ጥያቄ የሆነብኝ ልጅቷና ሩታ እንዴት ፋሚሊ ሊሆኑ ቻሉ? ፋሚሊ ናት፣ ዘመዴ ናት፣ አንቴ አትመጥናትም ምናምን እያለት ነበረ። ከአብርሽ ከሰማችሁት ማለት ነው። አንቺ አትመጥንም ሩታየን፣ የኛ ፋሚሊ ሲጀመር አንተን አይፈልግም እያለቻት ነው ማለት ነው ለልጁ። ምን ማለት ነው? እኔ ቆንጆ ወይኔ ሩታና አንቺ ዘመዳሞች ናቸው ማለት ነው። ስለዚህ አብርሽን አትመጡንም እንደዛ ለማለት ፈልገሽ ነው ይመስለኛል። ለማንኛውም ሌላ ነገር አይደለም። ምልሽ ነገር ካለ በዘው የሰውን ፍቅር ውስጥ መሀል መግባት አስፈላጊ ነው ብዬ አላስብም። ያው አብርሽ ሩታን ይወዳታል። ማንም ያውቃል። ይሄ ማንም ማለት ነው። ስለዚህ አሁን አንቺ እነሱ አንድ ላይ ስለሆኑ ቪዲዮ ቀርጸሽ ለሩታ ደውለሽ የአብርሽ ከሌላ ሴት ጋር እንዲህ እያደረገ ነው ልትል ነው ወይስ ምን እያደረግሽ ነው ነው ጥያቄ። አንደኛ ደግሞ የሆነ የመጨረሻ ላይ ግን የሚል ነገር አለ። እስከ መጨረሻው ተከታተሉት። የሆነ ድምጽ ማለ ያስገባለው ማለት ነው። ሌላ ደግሞ እንዴት ነው አንቺና ሩታዬ ዘመድ ሆናችሁ አንቺን ሩታዬን ከአብርሽ ለመከልከል
ምን ሆነ የምትከለክለው? እሷ እኮ ልጅ አይደለችም። 18 ዓመት አልፋለች። ወደ 20 ወደ 30 ልትጠጋ ነው፣ ልትደርስ ነው። ስንት ዓመታት ነው የሚቀራት? አይ ዶንት ኖ ያው እርሜውን ግን ያው ልጅ አይደለችም። እሷ ምርጫዋን ታውቃለች። እንኳን አንቺ ቤተሰቦቿን፣ እህቶቿን፣ ወንድሞቿን ትታረል እንደ ከአብርሽ ጋር ሄደች ወደ አዲስ አበባ ጠፋችው። ስለዚህ አንቺ ምንም ካልሽ ምንም ብትል ምንም ብታረጊ ለነሱ ምንም ትርጉም የለውም። ምንም አታረግም ማለት ነው። ምክንያቱም እነሱ ህይወታቸው እነሱ እየኖሩ ያ እንደ ፍቅረኛሞች ከዝም በልጦ እንደ ባልና ሚስት ሆነው እየኖሩ ነው። እና ስለዚህ ይሄ ማለት ምንድነው? ባልና ሚስት ሆነዋል ማለት ነው። ስለዚህ አንቺ ትናንት ወይም ደግሞ ትናንት ወዳ መተሽ አንተ አትመጥንም አንተ አትሆንም ማለት አትችልም። ምክንያቱም እነሱ ልጆች አይደለም፣ የራሳቸው ውሳኔ መወሰን የሚችሉ ልጆች ናቸው ማለት ነው። ሲጀመር ከአብርሽና ከሩታ መሀል መግባትም የለብሽም አንቺ ያው እንዳልሽው እንግዲህ ዳኒ ፍቅረኛሽ ከሆነ ስለ ፍቅረኛሽ መከላከል መፍትሽ ነው። የፈለግሽው ነገር ማድረግ መፍትሽ ነው። ማውራት ከሰደብሽ ምንም ማድረግ ትችያለሽ። ምክንያቱም ፍቅረኛ ስለሆነ ብቻ ማለት ነው። እና ሌላ ግን ከአብርሽ ጋር መነካካት ከአብርሽና ሩታ ጋር መነካካት የለብሽም ማለት ነው። ሲጀመር ስድብ ራሱ አትችልም። ተው ይቅርብሽ። ምክንያቱም የአብርሽና የሩታ ደጋፊ ብዙ ናቸው። ቆጥረሽ አትጨርሽውም። ስለዚህ አንቺ ብዙ ብታቆሚ ነው የሚሻለሽ ጫወታሽ ማለት ነው። ድራማ የራሱ ቢሆን ይሄ ነገር ድራማ የራሱ ቢሆን ብትወጪ ነው የምሻለሽ። ምክንያቱም ስድቡን አትችልም ችለሽ አትሸከምም ነው እኔ የምልሽ። ኮሜንት ስር ገብታችሁ ብታዩት እኮ ኧረ ወይኔ ይትላላችሁ። እውነት ነው የሚላችሁ። ኧረ ወይኔ ይህናል አብርሽና ሩታን ይወደዋል እንዴ ሰው? ይህናል ይደግፋል እንዴ ትላላችሁ እኮ። ስለዚህ የኔ እህት ተይው አንቺ ይቅርብሽ። ድራማ የራሱ ቢሆን ሌላ ነገር ብትሰሪ ነው የሚያዋጣሽ እንጂ እነሱ ጋር እንዲህ አይነት ነገር ከሰራሹ እንዳሁኑ ካየሁት ታብጃለሽ። እውነት በጣም ነው ደግሞ የምትሰሪው። ተወናሽ እኮ ተወና አይደለም፣ ተወናሽ ይለያል ነው የምላቸው። የመጨረሻ ቪዲዮ የመጨረሻ ድምፄ ተወና ነው። በቃ ልጆቹ እየሰራው ያለሁት ተወና ነው እንጂ ምንም ችግር የለም። ጽጌና ዳኒም እኔ እነሱ ነገር ድሮ ማለት ዝም ብዬ ጥርጣሬ ያለብኝ ፍቅረኛሞች ናቸው ነው። አዎ ፍቅረኛሞች ናቸው የሚመስሉኝ መጀመሪያ ከትንሻቸውን ጀምሬ ቪዲዮቸው ሳይ። ስለዚህ ይሄ ተወና አዲስ ተወና ሊሆን ከቻለ በስተቀር እንጂ ምንም እንዲህ አይነት ነገር የለም። ውድ ቤተሰቦች እውነቴ ነው የምላችሁ፣ አምኖኝ ታያላችሁ። ተወና ካልሆነ በስተቀር ማለት ነው። እና አብርሽና ሩታም አንድ ላይ ናቸው፣ ፍቅረኛሞች ናቸው። ጽጌና ዳንም ደግሞ እንደዛው ነው የሚመስለኝ። እንደዛ ነው የምትሄዱት የምታምሩትም። ስለዚህ እንደዛው ቀጥሉት። ይህ ተወናችሁ ችግር የለውም። ተመችቶናል። ላይክ እያደረግን ነው፣ ሼር ቪዲዮ እስከ መጨረሻ እያየን ፈታ ዘና እያልን ነው። ስለዚህ ተመችቶናል። በርቱት፣ ጠንክሩት፣ ችግር የለም። እኛ ሲጀመር ያው የሚዲያ ልጆች ይሄን አይደለ እንደምንጠብቀው ምንድን እየተፈጠረ ምን ሆነ ዛሬ ምን አዲስ ነገር አለ ብለን ማለት ነው። እና ይሄ ነው የምላችሁ፣ ተወና ነው በቃ፣ ምንም ሌላ ነገር የለም። ውድ ቤተሰቦቼ ይሄን ይመስላል ነበረ። ሳምንት ጠፍቻለሁ፣ ቪዲዮኝ የነበረ ይቅርታ አድርጉልኝና አነጋገሬ ውስጥ ካስቀየምኳችሁ ምናልባት ይቅርታ አድርጉልኝ። ስለነበረን ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ይሁንላችሁ። ፈታ ዘና ብሉ፣ ተዝናኑት፣ ቻናሉን አሳድጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እኔ ምርጧ የመዳም ቅመም ነኝ። ምንም ወደዛም ወደዚህም የለም። አበረታቱኝ ብቻ ነው ማለት ነው። መልካም ቆይታ ይሁንላችሁ። ባይ ባይ።
ጠለቅ ዩቲዩብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር